የግንባታ ድርጅት ባለቤት የሆነው ቻርሊና ትልቁ ዶት የሚባለው ጠባቂው ወደ አንድ የግንባታ ቦታ በመሄድም አሰሪው ጄኤ ከሰራተኞቹ መካከል ሴቶችን በደንብ መማረክ የሚችለው ሰው የትኛው እንደሆነ ሲጠይቁት አለቃውም ወደ አንዱ ቢጠቁምም ነገር ግን ቻርሊና ዶት ወደ ሰራተኛው ሲጠጉ በጣም ባለጌ መሆኑንም ያያሉ። ከዚያም ሰውየው ለህግ ትምህርቱ ለመክፈል ስራ የሚሰራውን ጂሚን ይመለከትና ቻርሊ ጓግቶ ከጂሚ ጋር ለማውራት ቢሞክርም እሱ በስራ ላይ ስለሚያተኩር ብዙም ቦታ ሳይሰጣቸው ዶት ግን ደሞዙን የሚከፍለው ቻርሊ መሆኑን ሲገልጽለትም ሁኔታው ይቀየራል። ጉዳዩን በደንብ ለመነጋገር ቻርሊ ጂሚን ለምሳ ወስዶትም እዛም እናቱ ትታው እንደሄደችና አባቱ ደግሞ የአረጋውያን መጦሪያ ቤት ውስጥ እንዳለ ተረድቶ ወደ ዋናው ነጥብም ሲመጣ ቻርሊ እጢ ወይም ቱመር እንዳለበትና ከመሞቱ በፊትም የሚስቱ የሊሊን ታማኝነት መፈተን እንደሚፈልግ ገልጾለት ሚስቱን እንዲያማልልለት $10,000 በፍቅር ከወደቀች ደግሞ $50,000 ለጂሚ ሊሰጠው ሐሳብ አቅርቦ ስለሷ ያለው መረጃ የያዘ ፋይል ሰጥቶት እንዲያስብበት ጊዜ ይሰጠውና በዚህም አናጢው ለምሳው ማመስግኖ ፋይሉንም ይዞ ይሄዳል። በዚያ ምሽት የቻርሊ ሚስት ሊሊ ወደ ቤት ሲመጣ ትቀበለውና በራት ሰዓት ላይም ሊሊ ስለጻፈችው ፊልምም እየተወያዩ ፊልሙ ወደ ሆሊውድ ሊያደርሳትና ከወንዶች ጋርም እንድትገናኝ ስለሚያደርጋት ባሏን በዚህ የደበረው ሲሆን ሊሊ እሷ የእሱ ብቻ እንደሆነችም ታረጋግጥለታለች። በሌላ በኩል የጂሚ ጓደኛ ቴድ ሊጠይቀው መጥቶ የቴድ የሚጠላት የቀድሞ ፍቅረኛው ፓውሊ ወደ ከተማ እንደተመለሰች የሚነግረውና ጂሚ እሷን መከተል እንዲተው ቢነግረውም ቴድም አይሰማውም። ከዚያም ጂሚ የቻርሊን ሐሳብም ሊነግረው ወስኖም የሴትዮዋን ፎቶ ለቴድ ሲያሳየው ሊሊን የቀድሞ ሞዴል ስለነበረችም አውቋት ውይይቱን በአንድ መጠጥ ቤት ውስጥም ቀጥለውት በዚያም ቴድ ቻርሊ በሚያቀርበው ገንዘብ ጂሚ የትምህርት ክፍያውን መክፈል እንደሚችል ጠበቃ ለመሆን ከፈለገም ስነ ምግባርን ትቶ ስራውን መቀበል እንዳለበትም አጥብቆ ነግሮት ጂሚ እያሰበበት ባለበት ጊዜ ቻርሊ ከሚስቱ ጋር ፍቅርም እየሰራ ነበር እና በድንገት ስልኩ ይጮህና ሊሊ ስታነሳው መስመሩ ተቋርጦ እሷም የደወለው ጂሚ እንደሆነም አላወቀችም ነበር። በማግስቱ ቻርሊ ባለቤቱ ወደ ግንባታ ቦታው ጋብዟት ጂሚ የነደፈውን በሮችን ማሳይቷት ከወጣቱ ጋር የሚያስተዋውቃትና ከዚያም ባልየው ከጄኤ ጋር እየተራመደ ሲሄድ ጂሚ ከሚስቱ ጋር ስለ ዲዛይኑም እንዲያወራ ትቷቸው ጂሚም ሊሊን ለማሞካሸት ሲሞክር ነገር ግን ሊሊ ፈገግ ብላ ባሏን ስማው ይቅርታ ጠይቃም ከቦታው ትሄዳለች። ከዚያ በኋላ ቻርሊና ጂሚ ስለ ስራውም እየተወያዩ ቻርሊ ሚስቱን ማማለል እንደቻለ ማረጋገጫ እንዲሆን ጂሚ በሰውነቷ ላይ ያለውን ምልክት እንዲያገኝና ምልክቱንም በትክክል ከገለጸው ሌላውን $40,000 ያገኛል ብሎት ቻርሊ ለአንድ ሳምንት ያህል እንደማይኖርና እሱ በሌለበት ጊዜ ወደ ሚስቱ ለመድረስ እንዲችል በቤቱ ውስጥ ስራ እንዲሰራ እንደሚቀጥረው ነግሮት በዚህም ቻርሊ የመጀመሪያውን $10,000 ለጂሚ ሲሰጠው እሱም ወስዶትም አመስግኖት ይሄዳል። ከዚያም ቻርሊ ባይሮን የሚባል የግል መርማሪ አግኝቶ ሚስቱ ታማኝ አለመሆኗን የሚያረጋግጥ ማስረጃ እንዲያገኝለት ሲጠይቀው ባይሮን የኮርፖሬት ስለላን እንጂ የጋብቻ ጉዳዮችን እንደማይመረምር ቢናገርም ነገር ግን ቻርሊ ሲያስፈራራው መርማሪው ስራውንም ይቀበላል። ከጥቂት ጊዜ በኋላ ጂሚ እንጨት ለመሰብሰብ ወደ ረግረጋማው አቅራቢያ ወደ አባቱ ጎጆ ሄዶም አይተን ይህ በእንዲህ እንዳለ ቻርሊ ከሚስቱ ጋር ገላውን ከመታጠቡ በፊት የቤቱን የኋላ በር የሚሰብርና ከዚያም ወደ ዳላስ ስለሚሄደው ጉዞ ነግሯት በሩን እንዲጠግን አንድ ሰው በማግስቱ እንደሚልክ የሚገልጽና ጥንዶቹ ወደ አየር ማረፊያው እንደሄዱ የባይሮን ቡድንም ካሜራዎችን ለመትከልም ወደ ቤቱ ይደርሳል። ቻርሊን ወደ አየር ማረፊያ ከሸኘችው በኋላ ሊሊ ወደ ቤት ስትመለስ ባይሮንና ሰዎቹን ስታገኛቸው መርማሪው ቻርሊ የቀጠረው የጥበቃ አካል እንደሆነ ራሱን አስተዋውቆ ከቤቱም በትህትና ሄዶ በዚያው ቀን ጂሚ በመጨረሻ የቻርሊ ቤት ደርሶ ሊሊ ወደ ተሰበረው በርም ትመራውና እየጠገነውም እያለ ጂሚ ሞዴሊንግ ስትሰራ አይቷት እንደነበር በመናገር ቻርሊንም እዚያው እንደተዋወቀችው ሲጠይቃት ነገር ግን ሊሊ የተገናኙት በበጎ አድራጎት ዝግጅት ላይ እንደሆነ ትገልጻለች። ምንም እንኳን ባለቤቱ አሁን እንደዚህ ባሉ ዝግጅቶች ላይ እንደማይሄድ ስትናገርም ጂሚ ቻርሊ እሷን አስደንቆ ከጨረሰ በኋላ እንግዲህ ጥረት እንደማያደርግ ማስተያየት ይሰጥና ሊሊን በዚህ ተናዳ ወደ ላይ ትሄዳለች። አናጢው በመጀመሪያ ሙከራው በመውደቁ ተስፋ ቆርጦ ነበርና ስለዚህ በኋላ የበለጠ ግልጽ ለመሆን ወስኖ ወደ መኝታ ክፍሉ ሲሄድ ሊሊ ሙዚቃ እየሰማችም አግኝቷት ስራውን እንደጨረሰ ነግሯት የምሰማውን እየጠየቀ ሲነካት ሴትዮዋ ምን እያደረክ ነው ስትለው ጂሚ በማንኛውም ጊዜ ልትከለክለው እንደምትችል እየተናገረ በለዋ ላይም ሲወጣ በምላሹ ሽጉጥ አውጥታ እንዲሄድም አዛው
በዚህም ጂሚ በፈገግታ ወደ ኋላ ፍግፍጎ ይሄዳል። በዚያ ምሽት ጂሚና ቴድ ፑል ሲጫወቱ አናጢው የሊሊን መቋቋም የማይቻል ኃይለኝነት ሲገልጽለት ቴድ ከሚገባው በላይ ከእሷ ጋር እንዳይቀራረብ ቢመክረውም ነገር ግን ጓደኛው ከቁም ነገርም አላሰበውም። በማግስቱ የቻርሊ ጸሐፊ ሄዘር አለቃቸው ጂሚን ከሚስቱ ጋር እንዲተኛ ገንዘብ እንደከፈለው ስለሚናፈሰው ወሬ ዶትን ስትጋፈጠው ትልቁ ሰውዬም ወሬ ማሰራጨት እንድታቆም ቢያስፈራራትም ነገር ግን እሷ ዝም ብለው ትሄዳለች። በሌላ ቦታ ሊሊ ወደ ገበያ ማዕከል እየነዳች ሄዳ ነገር ግን ከመኪናዋ እንደወጣችም ጂሚ መኪናዋን ከፍቶ መብራቶቿን አብርቶ ጠብቋት፣ ይህም ሴትዮዋ ስትመለስ ባትሪዋ ባዶ ይሆንባትና መኪናዋም እንዳይነሳ ሲያደርገው ሊሊ ጂሚን አይታ መኪናዋን እንዲያስተካክልላት እርዳታ ትጠይቀውና ከተሳካላትም በኋላ ጂሚ ከዚህ በፊት ስላሳየው ባህሪ ይቅርታ ጠይቆ እነሱም ጓደኛሞች እንዲሆኑ ሐሳብ ያቀርባል። ግን ሁለቱ ሳያውቁ የባይሮን ሰዎችን በዚህ ጊዜ በጂሚ መኪና ላይ የስለላ ማዳመጫም ይተክላሉ። ጂሚ ሊሊን ወደ በርሳይድ ኮንሰርት ሲጋብዛት ሴትዮዋም ተስማምታ በአንድ ትንሽ መጠጥ ቤት እንዲገናኙ ነግራው ሁለቱ በዚያ ምሽትም በመጠጥ ቤት ተገናኝተው ሴትዮዋ መኪና ለማቆም በመቸገሯ ምክንያት በመዘግየቷ ይቅርታ ጠይቀዋለች። መኪና ብትቀይር አሪፍ እንደሆነ ቢጠቁምም የቻርሊ ስጦታ ስለሆነ አልቀይርም ብላው ጂሚ አሁን እየተማረ ስለሆነና እሱም ገንዘብ ስለሚያስፈልገው ለመኪና ብዙ ወጪ እንደማያወጣ ይነግራትና እሷም ትልቅ ሰው ከሆነ በኋላ ውድ መኪና መግዛት እንደሚችል ብትናገርም ነገር ግን ሰውየው ቀለል ያለ ኑሮ እንደሚፈልግ ነግሯት ሊሊ ሀብታም ብታገባም ቀላል ህይወት መፈለጓን በመግለጽ ሐሳቡን እንደምትጋራ ገልጻ ጂሚን ባለትዳር ስለሆነች የባሏን ህግጋት መከተል እንዳለባት እንደምታስብ ቢናገርም ሊሊ ግን ይህንንም አትቀበልም። ብዙም ሳይቆዩ ወደ ኮንሰርቱ የሚሄዱና ነገር ግን ሊሊ በህዝቡ ውስጥ ሄዘርን ያየቻት ሲሆን ባሏ ሊቀና ስለሚችል ጂሚን ይዛው ወጥታ ሰውየው ከከተማ ውጭ ወዳለ መጠጥ ቤት ሊወስዳት ሐሳብ ቢያቀርብም እምቢ ብላው በዚህም የባሏን ህግጋት እንደምትከተል ይናገርና እሷም ይህን እንደ ፈተና ወስደው አብራው ትነዳለች። ወደ መጠጥ ቤቱ በሚሄዱበት ጊዜ አባቱ እንደሰጠው እየተናገረ ወደ ረግረጋማ ጎጆ አቅጣጫ ጠቁሞ ብዙም ሳይቆዩ ወደ መጠጥ ቤቱም ደርሰው እዚያም መደነስ ሲጀምሩና ግን ባይሮን ከሩቅ እየተመለከታቸው መሆኑንም አላወቁም። በዝግታ ሲጨፍሩ ሊሊ በሙዚቃው ውስጥም ራሷን ትረሳና ሙዚቃው ሲቆምና ጂሚ መጠጥ ሊያመጣ ወደ ባሩ ሲሄድ በዚያን ጊዜም ወደ ራሷ የተመለሰች ሲሆን ነገር ግን ምሽታቸው እንዴት እንደሄደ የጥፋተኝነት ስሜት ስለተሰማትም እሱ ሳያስተውልም ትታው ትሄዳለች። በዚያ ምሽት ዘግይቶ ጂሚ ወደ ቤት ሲመለስ ቴድን ቆስሎ ያገኘውና በፍጥነት ወደ እሱ ቢሮጥም የቆሰለው ሰው ገፍቶት ፓውሊን መግደሉን ሲናዘዝ ጂሚ በዚህ ቢደነግጥም ነገር ግን በመጨረሻ ሰውነቱን በወንዝ ውስጥ እንዲያስወግድም ይረዳዋል። ከዚያ በኋላ ፓውሊ በሽታን ለሰዎች ሳታሳውቅ እንዳሰራጨችና ፖሊስ እሷን ማቆም ስለማይችልም ራሱ እንዳደረገው ቢናገርም ይሁን እንጂ ጂሚ ይህንንም አያምነውም። አንደኛው የቀድሞ ፍቅረኛው እሱን በመርሳቷ ስለቀናበትም ይህን እንዳደረገውም ያውቃል። በማግስቱ ሄዘር ደውላ ሊሊ ምግብ ቤት እንድትገናኛት ትጋብዛትና እዚያም ሄዘር ቻርሊ ሊሊን ለመፈተንም ጂሚን እንደቀጠረው ነግራት ይህንን ስትሰማ ሊሊ ይቅርታ ጠይቃት ትሄድና ሴትዮዋ ይህንን መረጃ እያሰላሰለችም ለመተንፈስ ጊዜ ወስዳ ምን ማድረግ እንዳለባት ከወሰነች በኋላ ስለተሰበረ መስኮትም ለጂሚ የድምጽ መልእክትም ትልክለታለች። ከሰዓት በኋላ ጂሚ በመመገቢያ ክፍል ውስጥ መስኮቱን ለመጠገም መጥቶ እሱ ሲሰራ ሊሊ ትናንትና ማታ ቀደም ብላ ስለሄደችም ይቅርታ ጠይቀው በመካከላቸው የፍቅር ስሜት ያለበት ነገር እንዲከሰት ስላልፈለገች እንደሆነ ሰበብ አቅርባለት የጂሚ እጅም ተንሸራቶ ጣቱ እንዲቆስል ያደርገውና በዚህም ሴትዮዋ የቆሰለውን ጣቱን ወደ ከንፈሮቿ ወስዳ በስሜት የተሞላ ግንኙነትም ይጀምራሉ። በዚያ ምሽት ጂሚ ቴድን በመጠጥ ቤት ውስጥ ያገኘውና እሱም $50,000 አጋጣሚው እንዴት እየሄደ እንደሆነ ሲጠይቀው ይህም ጂሚን ምልክቱን መፈለግ እንደረሳ ያስታውሰውና ሲናደድ ስለዚህ ቴድም እንደገና እንዲሞክርም ጠቁሞ ጂሚ ሊሊ ቻርሊን ለምን እንዳገባች በማሰብ ሲደነቅ ነገር ግን ቴድ ለራሱ እንዲጠነቀቅ የሚያስጠነቅቀውና ከዚያም ሰውየው የፓውሊ አስክሬን እንደተገኘ የሚያሳይ የጋዜጣ ዜና ለጂሚ ያሳይቶት ነገር ግን ሞቷ በጥላቻ የተፈጸመ ወንጀል ተብሎ ስለተጠረጠረ እነሱ ችግር ውስጥ እንዳልገቡ ማረጋግጦለት
ይህ በእንዲህ እንዳለ ባይሮንም የጂሚና የሊሊ የባለፈውን ቪዲዮ በቴፕ ላይ ሲገለብጥም እናየዋለን። በማግስቱ ጂሚ የሥራ ማመልከቻውን አስመልክቶ ከሕግ ድርጅትም መልእክት ደርሶት በፍጥነት ወደ ቃለ መጠይቅ የሚሄድና በዚያም ጠበቃው ሚስተር ክራብ የህይወት ታሪኩን በማሞገስም የልምምድ ፕሮግራሙን ቢያቀርብለትም ሆኖም የጂሚ መልካም ዕድል ብዙም ሳይቆይም ይቋረጣል። ምክንያቱም ሁለት መርማሪዎች ስለ ፓውሊ በመጠየቅም ወደሱ ይቀርባሉ። ከምርመራው በኋላ ጂሚ ቴድን አግኝቶ ለሱ ሲል ለባለስልጣናት ውሸት መናገሩን ሲናገር ቴድ ይቅርታ ቢጠይቅም ደህና እንደሚሆኑም ያረጋግጥለታል። ይህ በእንዲህ እንዳለ ባይሮን የሊሊና የጂሚን ቪዲዮ በመመገቢያ ክፍል ውስጥ ለቻርሊ ያሳየውና መርማሪውም ቻርሊ ይህንን እንዳቀደ ሲጠይቀው ነገር ግን ባልየው ሊሊ ይህንን ማድረግ አያስፈልጋትም ነበር በማለት ይናገርና ሰውየው በኋላ በመጠጥ ቤት ውስጥ አዝኖ እያለ ዶት ግን ስሜቱን ለማሻሻል ከሌሎች ሴቶች ጋር ጊዜ እንዲያሳልፍ ቢመክረውም በምትኩ ቻርሊ የጂሚን ሕይወት ለማጥፋት እንደሚያስብ ሲናገር ነገር ግን ዶት ገንዘቡን ከፍለውትም እንዲያልፉት የሚጠቁምና በዚህም ሁለቱ ቀሪውን ገንዘብ ለመስጠትም ወደ ግንባታ ቦታው ጂሚን ቢጎበኙትም ሆኖም ሰውየው ሚስቱን ማማለል እንደተሳነው በመናገር ይቅርታ መጠየቅ ይጀምርና ቻርሊ ተገርሞ ከሊሊ ጋር ተኝቶ እንደሆነ ሲጠይቀው እሱም ሲክድ በውሸቱ ተቆጥቶ ቻርሊ ጂሚንም ደብድቦትም ይሄዳሉ። ቻርሊ በዚህ ምሽትም ወደ ቤት ሄዶ ሚስቱን አግኝቷት ሳምንቷ እንዴት እንዳለፈ ሲጠይቃት እሷም ጂሚ መጠገን የሚያስፈልጋቸውን ነገሮች ለማስተካከል እንደመጣና በስራው ጥሩ መሆኑን በመግለጽም ታመሰግነዋለች። ምን እያመለከተች እንደሆነ እየተረዳ ሰውየው ዶትን ወደ ጂሚ ቤት በመላክ እንዲደበድበው አድርጎ እሱም እየተመለከተው ለምን እንደዋሸው ይጠይቀውና የተጨነቀው አናጢውን መጥፎ ስሜት ስለተሰማኝ ነው እያለ ገንዘቡን መልሶ ለመስጠት ቢያቀርብም ቻርሊ ሚስቱ ታማኝ እንዳልሆነች አሁን ስለሚያውቅ እምቢ በማለት ጂሚ ሊሊን እንዲገላትም ሲያዘው አናጢውን ቢሚልና እሱም በአባቱ ሕይወት ያስፈራራው ሲሆን ምርጫ ሳይኖረውም ጂሚ መስማማት ነበረበት። ዶት በመቃብር ስፍራ እንደሚደበቅና ሊሊን እዚያ እንደሚገላት ይህም እንደ ዝርፊያ እንዲመስል ያደርጋል በማለትም ገልጾለት ከጥቂት ጊዜ በኋላ ጂሚ ቴድን በመቃብር ስፍራ ያገኘውና ጓደኛውም ገንዘቡ ስላለው ከከተማ እንዲጠፋ ቢጠቁምም ጂሚ ይሄን ካላደረገ ሊሊን አባቱንና እሱን እንደሚጎዱ ይገልጽና ስለሷም ተጨንቆ ጂሚ በምትኩ ሊሊን ጎብኝቶ ስለ ባሏ ማስጠንቀቋት ሴትዮዋ በዚህ ስትደነግጥም ይቅርታ እየጠየቃት ነገር ግን ሊሊ ሸሚዙን ወደ ላይ ገፋ ሌላ ግንኙነት እንዲፈጥሩም ታነሳሳውና ቻርሊን ለመበቀል ያህልም ጂሚ እሺ ብሎ በመጨረሻ በጭኗ ላይ ያለውን ንቅሳት አይቶ የስሜት ጊዜያቸውን ካሳለፉ በኋላ ሊሊ በመቃብር ስፍራው ላይ ቻርሊን እንዲገለውም ትጠቁማለች። አለበለዚያ እሱ ይገለሃልም ስትለው ጂሚ ምን ማድረግ እንዳለበት እያሰበ ሁሉም ነገር ደህና እንደሚሆንም ያረጋግጥላታል። በማግስቱ ቻርሊና ሊሊ ለአንድ ዝግጅት ለመሄድ ይዘጋጁና መኪናቸው ከመንገድ እንደወጣ ባይሮንና ሰዎቹ ቅጂዎቹን ለማግኘት ወደ ቤት ሰርገው ገብተው ከዚያ በኋላ ባይሮን ቪዲዮዎቹን ተመልክቶ የሊሊን ቻርሊን የመግደል ሐሳብንም ይሰማል። ከዝግጅቱ በኋላ ቻርሊ በመቃብር ስፍራ ከሊሊ ጋር እየተራመደ ሳለ ጭንብል የለበሰ ሰው ያጋጥማቸውና ሰውየው ቻርሊን ብዙ ጊዜ ተኩሶ ገሎት ነገር ግን ባልየው ሲወድቅ ሊሊ ሽጉጥ አውጥታ እሱንም መታው። ሁለቱም ከወደቁ በኋላ እርዳታ ለማግኘት ትጮና ከጥቂት ጊዜ በኋላ ባለስልጣናቱ ሲደርሱ ሊሊ የማታውቀውን ቴድን ከጭንብሉ ጀርባ አግኝተውት ጂሚ በምትኩ ወደ ፖሊስ ጣቢያ ሄዶ ሊናዘዝ ሲል በመቃብር ስፍራ ላይ ስላለው ጉዳይ ይሰማና ወደ ስፍራው በፍጥነት ሄዶ የቴድን አስክሬን ሲመለከት ጓደኛው ስራውን ለሱ እንደሰራለት ይረዳና ደንግጦ ጂሚም ይሸሻል። በኋላ በሆስፒታል ውስጥ ቻርሊ በኮማ ውስጥ ሆኖ አልጋ ላይ ተኝቶ ሚስቱ እየተመለከተችውም እሱ ታማኝነት የጎደለው መሆኑን ታማርርና እሷን ባይጠራጠራትና ባይፈትናት ኖሮ በፍጹም አላታልልህም ነበር ብላም ትነቅፈዋለች። በመጨረሻም የልብ መቆጣጠሪያው ሲጠፋ እሷም ትስመውና ከቦታው ስትወጣ ግን ሁለት መርማሪዎች ወደ እሷ ቀርበዋት ከጠበቃዋ ክራብ ጋርም ወደ ጣቢያው ትሄዳለች። መርማሪዎቹ ገዳዩ ላይ ወዲያውኑ ባለመተከሷም ሲያጣድፏት ነገር ግን ክራብ በቅርቡ ባለቤቷን ያጣችውን ሰው በሚጠይቁት ጥያቄዎች ይወቅሳቸውና ወጥተው ጠበቃው ሊሊን ወደ ቤት ያደርሳትና ሴትዮዋ ብቻዋን መሆን ስላልፈለገች መጠጥም አቅርባለት ሊሊ መጠጡን ስታዘጋጅ ቻርሊ ትላንትና አዲስ ኑዛዜ ለመፈረም እንደጎበኘውና አሁንም ያልተመዘገበ ኑዛዜ በጓዳው ውስጥ እንዳለም ይነግራታል። ስለ ኑዛዜው ሌላ ማን እንደሚያውቅም ስትጠይቀው ክራብም ቻርሊ እሱና እሷ እንደሆኑ ተናግሮ ሊሊ መጠጡን ተቀብላው ትርጉም ባለው መልኩም ትመለከተዋለች። ይህ በእንዲህ እንዳለ ጂሚ በመጠጥ ቤት ውስጥ አዝኖ እያለ
ብዙም ሳይቆይ ባይሮን ተቀላቅሎትም ቴፑንና መከታተያ መሳሪያውን አቅርቦለት ቻርሊ ጉዳዮቻቸውን ለመቅዳትም እንደከፈለው የሊሊ ባሏን እንዲገድል እያስገደደችው እንደነበር የሚያሳይ ማስረጃ እንዳለው ይህም በሴትዮዋ ላይ ሊጠቀምበት እንደሚችልም ጠቁሞ በዚያም ቴፑን ይተውለትና ነገር ግን ከመሄዱ በፊት ሊሊ ቴድን እሷ ገላው ከሆነ እሱንም ለመግደል እቅድ ሊኖራት እንደሚችልም ጂሚን ሲያስጠነቅቀው ይህም ጂሚን ሌሊቱን ሙሉም እያሳሰበውም እናያለን። በማግስቱ ጠዋት ከከተማ መጥፋትን እያሰበ ቢሆንም ነገር ግን ሐሳቡን ቀይሮ ለሕግ ምክርም ወደ ክራብ ሄዶ ጠበቃው ቪዲዮውን ይመለከትና አናጢውም ሊሊ ቴድን በመግደሏና በባሏ ላይ በማሴሯ ልትከሰስበት እንደምትችል እንደሚያስብ ሲናገር በዚህም ክራብ ጂሚ ቴፑን ከእሱ ጋር እንዲተውም ጠይቆት ሆኖም ጸሐፊው ሊሊ እየደወለች መሆኑን ስታውጅ ይህም ሰውየው ከእሷ ጋር እየሰራ መሆኑን ለጂሚ ፍንጭ ይሰጠውና ጠበቃው ቴፑን ሊይዝ ሲልም ጂሚ ደበደበውና ከመሸሹ በፊትም መልሶ ነጥቆት ጂሚ በቢሮዎቹ ውስጥ ሲሮጥ ክራብና የጥበቃ ሰራተኞቹ ቢያሳድዱትም ነገር ግን ወደ ሊፍት ውስጥ ገብቶ ያመልጣቸውና ተከፋፍለው ቢፈልጉትም ነገር ግን አተውት ክራብም ሊሊ ጋር ደውሎ የተፈጠረውን ይገልጽላታል። በኋላ ጂሚ ሽጉጡን ከእቃዎቹ መካከል ለመውሰድ ወደ ቤቱ ደርሶ ሊሊ እንድትገናኙ የሚጠይቅ መልእክት ሲደርሰው ተገርሞ ማይተን በሌላ በኩል ዶት ቁርስ ለመብላት ቢዘጋጅም ነገር ግን ያለቃው ሞት ዜና የምግብ ፍላጎቱን ያሳጣውና ስለዚህ ወደ መጠጥ ቤት ሄዶ እናየዋለን። ጂሚና ሊሊ ተገናኝተው ገንዘብ ለማግኘት ቻርሊን እንዳላገባችው ስትነግረው እሱም ቻርሊ ያቀረበውን ገንዘብ እንዳልወሰደ ምክንያቱም በእውነት ስለወደዳት እንደሆነ ሲናገር እሱ እውነቱን ሊነግራት ይችል እንደነበር ነገር ግን ስላልነገራት አሁን ልታምነው እንደማትችልም ስትናገር እሱም ተመሳሳይ ስሜት እንዳለውም ይገልጻል። ስለዚህ ምን እንደሚፈልግ ትጠይቀውና ሊሊ ለቴፑ ምትክም $500,000 ብታቀርብለትም እሱ ምንም ግን አይመልስላትም። ስለዚህ እሷ ወደ እስር ቤት ከሄደች እሱ አብሯት እንደሚሄድ ታስፈራራውና ይህም አሳምኖት ስለዚህ በኋላ ላይ ረግረጋማ ጎጆ ውስጥ ለመገናኘት ይስማማሉ። ይህ በእንዲህ እንዳለ ዶት አለቃውን እንደገደለው በማሰብ ሽጉጥ ይዞ ወደ ጂሚ ቤት ሰብሮ ገብቶ ቦታውን ሲያበላሽ አይተን በኋላ ጂሚ ወደ ጎጆ ሲነዳ ከሊሊ ጋር ያሳለፋቸውን ጊዜያት ያስታውስና ሴትዮዋ ምን ያህል መርዛማ እንደሆነችም ተገንዝቦ ሰዓቱ ደርሶ ሊሊ ወደ ጎጆ ደርሳም ቡና አዘጋጅቶላት በቴፕና በጥሬ ገንዘብ በተዘጋጀበት ጠረጴዛ ላይ ይቀመጣሉ። ጂሚ በእውነት እንደወደደችው ወይም ቻርሊን ለመግደል ብቻ እንደተጠቀመችበት ሲጠይቃት ሴትዮዋ በፍጹም እንደዛ እንደማታስብ መልሳለት ከዚያም ይህንን ያደረገችው ለእሱ ነው ወይስ ለገንዘቡ ነው ብሎ ሲጠይቃት እሷም ለሁለቱም ነው፣ እንደገና ንጹህ ስሜት እንዲሰማኝ ያደረግኩት ሲሆን ገንዘቡ ደግሞ ተጨማሪ ነገር ብቻ ነው ስትልም ትመልሳለች። ይህ የሆነ ባለበት ጊዜ ባይሮንና መርማሪዎቹ የርቀት መሳሪያ በመጠቀም ንግግራቸውንም ያዳምጣሉ። ከዚያም ሊሊ ጂሚን እየዳበሰችም ስሜት ውስጥ አስገብታው ሽጉጡን ከሱሪ ውስጥ ለማውጣትም እድሉን ትጠቀምና ከዚያም እሱን ለመግደል ሽጉጧን ስታወጣ ነገር ግን ጂሚ ለመሸወድ ሞክሮ ክንዱን ብቻ የሚመታና ይህም ሰዎቹ ወደ ውስጥ እንዲገቡ ምልክት ይሰጣቸዋል። በጎጆው ውስጥ ሊሊ ወደ በሩ ስትሮጥ ዶትን ታየውና እሱም ተኩሱ ከፍቶባት ወደ ኋላ በርም ሮጣ በጠባቡ ማምልጣው ከመርማሪዎቹ አንዱ ዶትን ሽጉጡን እንዲጥል ቢያዘውም ነገር ግን ትልቁ ሰውየው ይተኩስበትና ይህንን ያየው ሌላኛ መርማሪም ሰውየውን ገሎት ሊሊም ወደ ጫካው ብትሮጥም ነገር ግን ትሰናከልና ይህም ባይሮን እንዲይዛት አስችሎት ወደ ጎጆም መልሷትም ሊሊ ጂሚ ከባለስልጣናት ጋር ስምምነት እንዳደረገ ስትረዳ እድሎቹን በትክክል ስለተጠቀመ ማድነቃው ባይሮን እሷን ከመውሰዱ በፊትም ለመጨረሻ ጊዜ ተዳብሰውና ወጥተው በመጨረሻም በዚህ አስከፊ ሁኔታ ጂሚ ብቻውን ከሐሳቦቹ ጋር የሚቀርና ምንም እንኳን እሱ አሸናፊ ሆኖ ቢወጣም ዳግመኛ ወደ ቀድሞ ማንነቱ እንደማይመለስ ሲገነዘብ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ